ይህ የዘጠነኛ ክፍል ጂኦግራፊ ትምህርት ነው። እንደምን አላችሁ ተማሪዎች? በዛሬው ቪዲዮአችን የዩኒት 6 ሁማን ናቹራል ኤንቫይሮንመንት ኢንተራክሽንስ ኢን ኢትዮጵያ በሚለው ርዕስ ውስጥ ኦቨር ፖፑሌሽን ኤንድ ሪሶርስ ዩዝ የሚለውን ለሰን የምናይ ይሆናል። እንግዲህ ተማሪዎች ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም የምለቃቸው ቪዲዮዎች ቶሎ እንዲደርሳችሁ ላይክ እና ሼር በማድረግ እንድትተባበሩ ይጠይቃለሁ። ወደ ዕለቱ ትምህርት እንሄዳለን። በዛሬው ሌሰናችን ትኩረት ሰጠን የምናያቸው ፖይንቶች ኦር ኮንቴንቶቻችን first one is defining overpopulation and underpopulation ምን ማለት ነው? overpopulation እና underpopulation ስን ምን ማለታችን ነው የሚለውን ዲፋይን እናደርጋለን። the second is cause of overpopulation ምክንያት የሆኑት ምንድን ናቸው? the third one is effects of overpopulation and underpopulation overpopulation ምን ያመጣል? underpopulation መሆንስ ምን ተጽዕኖ ያመጣል? and impacts of rapid population growth የሚል በመጨረሻ ፈጣን የሆነ የህዝብ እድገት መኖር የሚያመጣው ኢምፓክቱ ተጽዕኖ ምንድነው የሚሉትን እነዚህ አራት ጉዳዮች ላይ ትኩረት ሰጠን ምናይ ይሆናል ማለት ነው። መልካም ከዚህ ሌሰን ከእናንተ የሚጠበቀው overpopulation underpopulation የሚለውን ኮንሴፕቶችን ዲፋይን ማድረግ መቻል ይኖርባችኋል ማለት ነው ከዚህ ሌሰን በኋላ። ሁለተኛው explain how the growth and decline of population affects the availability of natural resources የአንድ ህዝብ በጣም ማደግና መቀነስ በናቹራል ሪሶርሱ ላይ መገኘት ላይ በናቹራል ሪሶርስ አቬይላቢሊቲ ላይ የሚያመጣው ተጽዕኖ መግለጽ ኤክስፕሌን ማድረግ ትችላላችሁ ማለት ነው። and justify how the availability of natural resources in turn affects the pattern of population growth በሌላ በኩል ደግሞ የአንድ overpopulation መኖር በሌላው በኩል ደግሞ የሪሶርስ መኖሩ በፖፑሌሽን ግሮዝ ላይ የሚያመጣው በፖፑሌሽን ግሮዝ ፓተርን ላይ የሚያመጣውን ተጽዕኖ እንደዚሁ ጀስቲፋይ ማድረግ ትችላላችሁ ተብሎ ይጠበቃል ማለት ነው። let's define overpopulation. Overpopulation occurs when a region's population exceeds the availability of resources leading to scarcity and reduced living standards. overpopulation occur የሚያደርገው ምን ማለት ነው? የአንድ አካባቢ ፖፑሌሽን ካለው የሪሶርስ available ከሆነ ሪሶርስ በላይ የህዝብ ብዛት ሲኖር የሆነ ኤሪያ ላይ ያንን overpopulation እንለዋለን። ያ ማለት that this overpopulation leads to scarcity and reduced living standards ስለዚህ መያዝ ከሚገባው የአካባቢ ካለው አቅም ፖቴንሻል በላይ የህዝብ ብዛት ካለ ያንን overpopulation እንለዋለን። ይህም ወደ እጥረት እንዲፈጠር የሰዎች አኗኗር ዝቅተኛ እንዲሆን የሚያደርግ ነው ማለት ነው overpopulation. how overpopulation occurs እንዴት ኦከር ያደርጋል? እንዴት ነው የሚከሰተው overpopulation የሚለውን እንየው። occurs when there is an excess of population over utilized or potential resources. እንግዲህ overpopulation ሊከሰት የሚችለው when there is an excess of population over utilized or potential ካለው ከሪሶርስ በላይ ያለ ህዝብ ሲኖር overpopulation ይከሰታል። ከምን ሊከሰት ይችላል? it may result from an increase in population አንዱ ፖፑሌሽኑ በጣም በመጨመሩ ሊሆን ይችላል or a decline in resource ሊሆን ይችላል። ሪሶርሱ እየቀነሰ በመምጣቱ ፖፑሌሽኑ ባይጨምርም ሪሶርሱ በጣም አጠቃቀሙ ያለው ማህበረሰብ የሪሶርስ አጠቃቀም ከፍተኛ ከሆነ ምንም እንኳን ፖፑሌሽኑ ባይጨምር overpopulation ሊፈጠር ይችላል ማለት ነው። ሪሶርሱ መያዝ ከሚችለው በላይ የሆነበት ነው ማለት ነው። በሌላኛው በኩል ግን ሪሶርሱ ቢኖርም ከዛ በላይ increase in population ካለ ፖፑሌሽኑ በጣም ከጨመረ overpopulation ሊከሰት ይችላል ማለት ነው። በሁለቱ መልኩ ሊከሰት ይችላል። another one is a decline in the demand for labor or a combination of these factors. ሌላኛው ፖፑሌሽን አለ ግን ይህንን የሰው ኃይል ቴክኖሎጂ ሊሆን ይችላል። ለምሳሌ ቴክኖሎጂ በማደጉ የሰው ልጅ የጉልበት መቀነስ የጉልበት ፍላጎት ሰራተኛ መቀነስ ካለ overpopulation ሊከሰት ይችላል ማለት ነው። in other words overpopulation may take place where resource development does not go hand in hand with population growth and where growth of tertiary service lags behind technical progress. so እንግዲህ አንዱ ሊከሰት የሚችለው overpopulation ሪሶርስ ዴቨሎፕመንቱ ከፖፑሌሽን ግሮዝ ጋራ እኩል የማይሄድ ከሆነ ይሄ አንዱ የኦቨርፖፑሌሽን ሊከሰት የሚያስችል ምክንያት ነው ማለት ነው። እንግዲህ ኦቨርፖፑሌሽን በሁለት መልኩ ሁለት አይነት ነው
አንደኛው አብሶሉት የሚባል አብሶሉት ኦቨር ፖፑሌሽን እና ሪላቲቭ ኦቨር ፖፑሌሽን የሚባሉ ነገሮች አሉ። አብሶሉት የምንለው occurs when the absolute limit of production has been attained through living standards የሚለው እዚህኛው አብሶሉት ኦቨር ፖፑሌሽን ማለት ሪሶርሱ በጣም ተጠቅመነዋል፣ ፕሮዳክሽን በጣም ተመርቷል፣ መመረት የሚችለው አጠቃላይ ሪሶርሱን መጠቀም ተችሏል። ሆኖም ግን የሊቪንግ ስታንዳርዱን ማሳካት የተሻለ ማሻሻል ግን አልተቻለም። ስለዚህ ይሄ ብዙ ጊዜ ምርት አለ፣ ግን ገበያ ላይ የምርት ዋጋ ውድነት ሊኖር ይችላል፣ ኦር እጥረት ሊከሰት ይችላል። እንደ አይነቱ ሲከሰት አብሶሉት ኦቨር ፖፑሌሽን ልንለው እንችላለን። ፕሮዳክሽን አለ፣ አብሶሉት ሊሚት ኦፍ ፕሮዳክሽን ተጠቅመናል፣ በት አሁንም ግን የሊቪንግ ስታንዳርዱ ሎው ነው ማለት ነው። ስለዚህ ያለውን ሪሶርስ ይዘን አካባቢ መጠቀም ተችሏል። ሆኖም ግን የህዝቡን ኑሮ ማሻሻል ካልተቻለ ይሄ አብሶሉት ኦቨር ፖፑሌሽን ልንለው እንችላለን ማለት ነው። The second is relative overpopulation ነው። relative overpopulation የምንለው it indicates that present production is inadequate for the population although greater production is feasible። እዚህ ደግሞ ምንድን ነው ሪሶርስ አለ፣ ያን ሪሶርስ ግን በአግባቡ ፉሊ ዩቲላይዝድ አላደረግነውም። ያ ማለት የመልማት አቅም አለ ማለት ነው። በዚህ ምክንያት በአግባቡ ባለማምረታችን አቅሙ ቢኖርም እንኳን የፕሮዳክሽን አቅም ቢኖር እንኳን ለሌላው ማህበረሰብ ልክ ማምረት ስላልተቻለ ይሄ በዚህ ምክንያት ሪላቲቭ ኦቨር ፖፑሌሽን ይከሰታል ማለት ነው። This relative overpopulation is more common than absolute overpopulation። ስለዚህ ይሄ ኮመን የሆነው ሪላቲቭ ኦቨርፖፑሌሽን የምንለው ሪሶርስ አለ፣ ሪሶርሱን ግን ሙሉ በሙሉ አቅሙን አለመጠቀም አለማምረት፣ ይሄ ኮመን የሆነው ነው። ይሄኛው ሬር ነው ማለት ነው። አብሶሉት ኦቨርፖፑሌሽን ሪሶርሱን በደንብ ተጠቅሞ ሆኖም ግን የህዝቡን ፍላጎት አለማሟላት አለመቻል፣ ይሄ ሬር ነው። ከዚህ ይሄኛው በጣም ኮመን የሆነው ሪላቲቭ ኦቨርፖፑሌሽን የምንለው ነው። Overpopulation may be found at various levels። ስለዚህ overpopulation በሆነ ሩራል አካባቢ ገጠር አካባቢ ሊኖር ይችላል፣ አርባን ኢንዱስትሪያል ኤሪያ ላይ፣ ሪጂናል ላይ፣ ናሽናል ላይ ሊከሰት ይችላል። እንደየ አካባቢው አንጻራዊ በሆነ መልኩ overpopulation ሊከሰት ይችላል ማለት ነው። Rural overpopulation is common but it's most striking in populous underdeveloped areas። ሩራል overpopulation የምንለው ኮመን ነው። ሆኖም ግን ይሄ ደግሞ በዋናነት ነው አንደር ዴቨሎፕድ ኤሪያዎች ላይ አገሮች ላይ ይሄ ኮመን የሆነ ሩራል ኦቨር ፖፑሌሽን ማለት ነው። ሩራል ኦቨር ፖፑሌሽን ሜይ ኦልሶ ሪዛልት ፍሮም ከምን ሊከሰት ይችላል? ሩራል ላይ ኦቨር ፖፑሌሽን በምን ሊከሰት ይችላል? አንደኛ አንኢቨን ዲስትሪቢዩሽን ኦፍ ላንድ አሞንግ ፋርመርስ ነው። የእርሻ መሬቱ አንኢቨንሊ ፌርሊ ዲስትሪቢዩት ባለመሆኑ ሊከሰት ይችላል ኦቨር ፖፑሌሽን። ያ ማለት መሬት የማያገኙ አርሶ አደሮች አሉ ማለት ነው። ኦር በቂ እርሻ መሬት ያላገኙ አርሶ አደሮች ሲከሰቱ ኦቨር ፖፑሌሽን በሩራሉ አካባቢ ሊከሰት ይችላል። The second is increased mechanization and reduced demand for agricultural labor። በገጠር አካባቢ የሜካናይዜሽን እርሻ በቴክኖሎጂ ኦር በትራክተር ሊሆን ይችላል፣ በኮምባይነር ሊሆን ይችላል። እነዚህን ቴክኖሎጂዎች ሜካናይዝድ የሆነ አግሪካልቸር ፕራክቲስ ማለት ሲጀመር የጉልበት ሰራተኛ መቀነስ ይመጣል። በዚህ ምክንያት ኦቨር ፖፑሌሽን ሊከሰት ይችላል ማለት ነው። The third is a change from cultivation to livestock farming and gain reduced demand for labor። ስለዚህ እንግዲህ ከግብርናና ከእንስሳት እርባታ የግብርናው የተሻለ የሰው ኃይል ሌበር ዲማንድ ያደርጋል ከላይቭ ስቶክ በተሻለ ማለት ነው። ስለዚህ ኢኮኖሚክ አክቲቪቲው change from cultivation to livestock ከካልቲቬሽን ኦር ክሮፕስ ቱ ወይም ከፋርሚንግ ከምንለው የሰብል ማምረት ኦር ካልቲቬሽን ቱ ላይቭ ስቶክ በተቀየረ ቁጥር ይሄም አንዱ ኦቨር ፖፑሌሽን እንዲከሰት ያደርጋል። The fourth one is rapid rural population growth ነው። የናቹራል ግሮዝ ሬቱ ከባድ በሚሆንበት ጊዜ አካባቢው የገጠር አካባቢ መያዝ ከሚችለው በላይ ሪሶርስ በላይ ይሆንበታል። ስለዚህ ሩራል ኦቨር ፖፑሌሽን ሊከሰት ይችላል ማለት ነው። ምንድናቸው ሲምፕተሞቻችን? ሩራል ኦቨር ፖፑሌሽን መኖሩ በምንድነው ልናረጋግጥ የምንችለው? ምንድነው ምልክቶቻችን? አንደኛው ፋሚን ኦር ሃንገር ነው።
ፋሚን ኤንድ ሃንገር ሊኖር ይችላል። ሁለተኛው ፕሮሎንግድ አንኤምፕሎይመንት ነው። ሶስተኛው ኢንክሪዚንግ ላንድለስ ሌበረርስ ኤንድ ቤገርስ ልመና ሊኖር ይችላል። መሬት የሌላቸው ሰራተኞች አርሶ አደሮች ይኖራሉ። ስራ አጥነት በጣም ይስፋፋል። ረሃብ፣ ድርቅ ሊኖር ይችላል። እነዚህ እንግዲህ ሲምፕተምስ ኦፍ ሩራል ኦቨር ፖፑሌሽን አንድ አካባቢ ላይ ገጠር ላይ ኦቨር ፖፑሌት ነው ካል እነዚህ ምልክቶችን እናያለን ማለት ነው። አንፎርቹኔትሊ ሶሉሽንስ አዘር ዛን ኢሚግሬሽን አር ስሎው ኤንድ ዲፊካልት ናቸው። በዚህ በገጠሩ አካባቢ ሶሉሽኖቹ ትንሽ ዲፊካልት በት ኢን ሎንግ ራን ሶሻል ኤንድ ካልቸራል ሪቮሉሽንስ አር ሞር ኢፌክቲቭ። በኢሚግሬሽን ወይም በመሰደድ የሚመጣ ውጤት ያን ያህል የሚያመጣው ውጤት ያን ያህል ነው። ውጤቱ ደካማ ነው። ሶሉሽን አይሆንም ኢሚግሬሽን መሰደድ። ከዛ ይልቅ በማህበረሰቡና የባህልና የማህበራዊ አብዮት በማህበረሰቡ ላይ በመፍጠር የስራ ባህሉን የሪሶርስ አጠቃቀሙን እንዲቀይር በማድረግ ኢፌክቲቭ የሆነ ሶሉሽን መፈለግ ያስፈልጋል ማለት ነው። ሩራል ኦቨር ፖፑሌሽን አፌክት ዘ ላንድለስ ኤንድ ዘ ስሞል ሆልደርስ። ስለዚህ በዋናነት ሩራል ፖፑሌሽን አፌክት የሚያደርጋቸው ላንድለሶችን ነው፣ መሬት የሌላቸውን እና በጣም ስሞል ሆልደር የምንላቸውን ነው በጣም የሚያጠቃው ማለት ነው። ኢንዱስትሪያል ፖፑሌሽን ሂት ዘ አንስኪልድ ኤንድ ሰሚ ስኪልድ። እንግዲህ በዚህ ሩራል ኦቨር ፖፑሌሽን በዋናነት ላንድለሶችን እና ስሞል ሆልደሮችን አፌክት እንዳደረገው በኢንዱስትሪያል አካባቢ ደግሞ ኢንዱስትሪያል ኦቨር ፖፑሌሽን የምንለው ደግሞ የአንስኪልድ የሆነ ክህሎት የሌላቸው ያልሰለጠኑትን እና ሰሚ ስኪልድ ወርከሮችን በጣም ስኪልድ የሆኑትን አይነካም ማለት ነው ኦቨር ፖፑሌሽን። ስለዚህ ያልሰለጠኑትን ስልጠና ያላገኙት ያልተማሩትን እነዚህ ኢንዱስትሪያል ኦቨር ፖፑሌሽን አፌክት ያደርጋቸዋል ማለት ነው። እዚህ እንግዲህ እንደምታዩት ነው ፖይንት ኦፍ ኦፕቲመም ፖፑሌሽን የምንለው ይሄኛው ነው። አንደር ፖፑሌሽን እንለዋለን፣ ኦቨር ፖፑሌሽን እንለዋለን። ይሄ ማለት ፖይንት ኦፍ ኦፕቲመም ፖፑሌሽን ማለት ያለው ሪሶርስ እና ያለው ህዝብ ባላንስ ሲሆን ይህንን ኦፕቲመም ልንለው እንችላለን። አንደር ፖፑሌሽን የምንለው ሪሶርሱ አለ፣ ህዝብ ግን የለም ወይም ስራ አለ እዚህ ውስጥ፣ ሆኖም ግን ሰራተኛ ልናጣ እንችላለን እዚህ ላይ። የዚህን ጊዜ አንደር ፖፑሌሽን ልንለው እንችላለን። እዚህ ደግሞ ስራ ይኖራል፣ ሆኖም ግን ስራ ይኖራል ግን የስራ አጡ ብዙ ነው ማለት የሚፈጠረው የስራ እድል በላይ የሰራተኛው በጣም ብዙ የሆነና ኦቨር ፖፑሌሽን ሊከሰት ይችላል ማለት ነው። በዚህ መልኩ ልንገልጸው እንችላለን። the causes of overpopulation ምንድን ናቸው? ኮዞቹ ምንድን ናቸው? ምክንያታቸው ሃይ በርዝ ሬት ኤንድ ዲክላይን ዴዝ ሬት አንደኛው፣ ከፍተኛ የሆነ ውልደት መኖርና የሞት መቀነስ ኦቨር ፖፑሌሽን እንዲከሰት ያደርጋል። ፑር ኮንትራሴፕቲቭ ዩዝ፣ የዝቅተኛ የሆነ የወሊድ መቆጣጠሪያ አጠቃቀም መኖሩ። ሩራል ቱ ወይም የቤተሰብ ምጣኔ የምንለው ማለት ነው። ሩራል ቱ አርባን ማይግሬሽን አንዱ ፋክተር ነው ፎር ኦቨር ፖፑሌሽን። ላክ ኦፍ ፋሚሊ ፕላኒንግ ኤንድ ኤጁኬሽን፣ ፋሚሊ የቤተሰብ ምጣኔ አለመኖር፣ ትምህርት አለመኖር። ሊሚትድ ኢኮኖሚክ ኦፖርቹኒቲስ ኢን ሩራል ኤሪያስ፣ በገጠሩ አካባቢ ዝቅተኛ የኢኮኖሚክ እድል መኖሩ ወደ አርባን አካባቢ ፍልሰት ማይግሬሽን እንዲኖር ያደርጋል። ሌላኛው ፖቨርቲም አንዱ የኮዝ ኦፍ ኦቨር ፖፑሌሽን ተብሎ ይወሰዳል ማለት ነው። ኮዙን ካየነው ኢፌክቶቹ ኦቨር ፖፑሌሽን ምንድን ነው የሚያመጣው የሚለውን እናየው እስኪ። ኢፌክቱ ምን ነው? አንደኛ ዲፕሌሽን ኦፍ ሪሶርስስ ስፔሻሊ ፎሲል ፊውል ነው። ሪሶርሱ ዲፕሌት ያደርጋል፣ ያለው ሀብት እየቀነሰ ይመጣል። ዘ ፕሮብሌም ኦፍ ዋተር ሾርቴጅ ይከሰታል። ኢንክሪዝድ ሌቭል ኦፍ ኤር ፖሊሽን ይከሰታል። ዋተር ፖሊሽን፣ ሶይል ኢሮዥን ኤንድ ኖይዝ ፖሊሽን፣ ዲፎረስቴሽን ኤንድ ሎስ ኦፍ ኢኮሲስተም። አጠቃላይ ይህንን ያህል ኦቨር ፖፑሌሽን አፌክት ያደርጋል ማለት ነው ኢፌክቱ። ኢት ቼንጅስ ኢን አትሞስፌሪክ ኮምፖዚሽን ኤንድ ኮንሲኩዌንት ግሎባል ዋርሚንግ። ግሎባል ዋርሚንግ እንዲመጣ ክላይሜቲክ ቼንጅ እንዲኖር ያደርጋል ማለት ነው። ፐርማነንት ሎስ ኦፍ አረብል ላንድ ኢንክሪዝስ ኢን ደዘርቲፊኬሽን ሊኖር ይችላል። ሎስ ኦፍ አረብል ላንድ ሊመጣ ይችላል። ማይግሬሽን ይከሰታል። ማስ ኦፍ ስፒሺስ ኤክስቲንክሽንስ፣ ስታርቬሽን፣ malnutrition or poor diet with ill health and diet deficiency disease ለምሳሌ ሪኬት። ሎ ላይፍ ኤክስፔክታንሲ ይመጣል።
ሃይ ክራይም ሬት ይመጣል። ኮንፍሊክት ኦቨር ስካርስ ሪሶርስስ፣ overutilization of infrastructure such as mass transit, highways, and public health systems, and higher land prices። እነዚህ እንግዲህ በኦቨር ፖፑሌሽን በመኖሩ ሊከሰቱ የሚችሉ የሚመጡ ተጽዕኖች ናቸው ማለት ነው፣ ኢፌክቶች ናቸው ማለት ነው። ሶ አሁን ኦቨር ፖፑሌሽን እናየነው እስካሁን። አሁን ደግሞ አንደር ፖፑሌሽን እና ሪሶርስ ዩዝ ምን ይመስላል? አንደር ፖፑሌት ማለት አንደር ፖፑሌሽን ስንል the situation where a country has more resources than the population can efficiently utilize። ስለዚህ አንደር ፖፑሌሽን ማለት ማህበረሰቡ ህዝቡ መጠቀም ከሚችለው በላይ ሞር ሪሶርሰስ ሲኖር አንደር ፖፑሌሽን እንለዋለን ማለት ነው። ለምሳሌ በዓለም ደረጃ ካናዳ and አውስትራሊያ have vast resources but low population density ነው ያላቸው። ፖፑሌሽናቸውን ካየነው ዝቅተኛ ነው ግን በጣም ኃይለኛ የሆነ ሪሶርስ ያላቸው። ስለዚህ እንደዚህ ከሆነ አንደር ፖፑሌሽን ልንለው እንችላለን ማለት ነው። what are the causes for underpopulation የሚለውን እናየው። the first cause for underpopulation is low birth rate and high death rate። ቅድም overpopulation ላይ ምን ብለናል? high birth rate but low death rate። in this case, in underpopulation case, the cause is low birth rate and high death rate. First one is that one, and the second is migration and immigration trends። ስለዚህ ማይግሬት ማድረግ ከሆነ ቦታ መልቀቃቸው ከሆነ አካባቢ ማህበረሰብ ለቆ የሚሄድ ከሆነ ይሄ አንዱ ለአንደር ፖፑሌሽን ምክንያት ሊሆን ይችላል። harsh environmental conditions limiting settlement and resource use። በሆነ አካባቢ ለመኖር ምቹ የማይሆን ከሆነ ሊሚትድ የሆነ ሴትልመንት ሰው ተረጋግቶ የማይኖር ከሆነ ቋሚ የሆነ ፐርማነንት ሴትልመንት የማይፈጥር ከሆነ እዛ አካባቢ ላይ አንደር ፖፑሌሽን ሊፈጠር ይችላል ማለት ነው። ዜን what are the impacts of underpopulation? አንደርፖፑሌሽንም የራሱ ኢምፓክት አለው። ምንድን ነው? አንደኛ ሌበር ሾርቴጅ ነው፣ የሰራተኛ እጥረት ይከሰታል። ኢኮኖሚክ ፕሮዳክቲቪቲ ዲክላይን ዲው ቱ ኢንኤፊሽንት ወርከርስ። ስለዚህ አንደርፖፑሌሽን ከሆነ የሰራተኛ የሰው ኃይል ማጣት ይመጣል ማለት ነው፣ እጥረት ይፈጠራል። ሁለተኛው አንደር ዩቲላይዝ ሪሶርስስ ነው። ሪሶርሱን በአግባቡ መጠቀም አይቻልም፣ ዝቅተኛ ማጠቃቀሙ። ናቹራል ዌልዝ ሪሜንስ አንታፕድ ሬዱስድ ኢኮኖሚክ ግሮዝ። ስለዚህ ሪሶርስ አለ፣ ያን መጠቀም አልተቻለም። ያን ካልተጠቀምን ደግሞ ኢኮኖሚክ ግሮዝ ሊኖር አይችልም ማለት ነው። the third one is high infrastructural costs። አንደር ፖፑሌሽን በሆነ ቁጥር ምን ይመጣል? ፊውር ታክስ ፔየርስ ይኖራሉ። ታክስ የሚከፍሉ ወይም ግብር የሚከፍሉ ሰዎች በጣም ዝቅተኛ ፊውር ይሆናሉ፣ ትንሽ ይሆናሉ። that means higher maintenance expenses። ስለዚህ ኢንፍራስትራክቸርን ለማስፋት ግብር ካልተከፈለ ከሌለ ወይም ገቢ ከሌለ ኢንፍራስትራክቸሩን ለማስፋፋት በጣም ከባድ ይሆናል ማለት ነው። እነዚህ አንደር ፖፑሌሽን ኢምፓክቶች ናቸው። ኢምፓክትስ ኦፍ ራፒድ ፖፑሌሽን እንየው ደግሞ። አሁን ራፒድ ፖፑሌሽን ግሮዝ መኖሩ ከፍተኛ የሆነ ህዝብ ቁጥር መኖር ምንድን ነው ኢምፓክቱን እንየው። ሜጀር ኢንቫይሮንመንታል ኤንድ ሶሾ ኢኮኖሚክ ኢፌክቶችን ነው የምናየው በዋናነት። ፈርስት ዋን ኢዝ ዲፎረስቴሽን ነው። ራፒድ ፖፑሌሽን ግሮዝ መኖሩ አንዱ የሚያመጣው ተጽዕኖ ዲፎረስቴሽን ነው። ፎሬስትስ አር ክሌምድ ፎር አግሪካልቸር ፊውድ ኤንድ urban expansion. These consequences include soil erosion, biodiversity loss, and desertification. For example, Ethiopia's forest cover has significantly declined due to population growth the last centuries. So ይሄ ዲፎረስቴሽን አንዱ ራፒድ ፖፑሌሽን ግሮዝ መኖሩ ዲፎረስቴሽን እንዲኖር የሚያደርግ ነው ማለት ነው። የሰው ልጅ ፎሬስቶችን ለተለያየ ምክንያት ለአግሪካልቸር ሊሆን ይችላል፣ ለፊውድ ሊሆን ይችላል፣ ለአርባን ኤክስፓንሽን ሊሆን ይችላል፣ በመጠቀሙ ዲፎረስቴሽን ሊከሰት ይችላል ማለት ነው። ሁለተኛው ፖሊሽን ነው የሚያስከስተው። ኤር ዋተር ላንድ ፖሊሽን ኢንክሪዝ ዊዝ ኢንዱስትሪያላይዜሽን ኤንድ አርባናይዜሽን። ራፒድ ፖፑሌሽን በመጣ ቁጥር እነዚህ ፖሊሽኖች ይሰፋሉ ማለት ነው። ለምሳሌ በኢትዮጵያ ሌዘር ኢንዱስትሪስ ኢትዮጵያ ዲስቻርጅ ቶክሲክ ኬሚካልስ ኢንቱ ሪቨርስ። ስለዚህ ኢንዱስትሪዎች አካባቢ ላይ ቶክሲክ የሆነ ለምሳሌ የቆዳ ፋብሪካዎች እኛ አካባቢ ኢትዮጵያ ላይ እነዚህ ዲስቻርጅ ቶክሲክ ኬሚካሎች፣ ስለዚህ ፖሊሽን እንዲኖር ያደርጋል ማለት ነው ራፒድ ፖፑሌሽን ግሮዝ። ዘ ሰከንድ ላንድ ዲግራዴሽን ነው የሚከሰተው።
ላንድ ዲግራዴሽን እንግዲህ በኦቨር ግሬዚንግ፣ በዲፎሬስቴሽን ኤንድ ኦቨር ካልቲቬሽን ኦፍ ሬዲዩስ ሶይል ፈርቲሊቲ። ስለዚህ ላንድ ዲግራዴሽን በእነዚህ ምክንያት የሚመጣ ነው። ለምሳሌ የኢትዮጵያን ሃይላንድ ስፔስ ሰቨር ሶይል ኢሮዥን አፌክቲንግ አግሪካልቸር አውትፑት። ስለዚህ በኢትዮጵያ ላንድ ዲግራዴሽን በዋናነት ኤግዛምፕል የምናደርገው የኢትዮጵያን ሃይላንድስ ነው ማለት ነው። ሪሶርስ ዲፕሌሽን ነው ፎርስ። ሪሶርስ ዲፕሌሽን ስንል እንግዲህ ያለውን ሪሶርስ እየቀነሰ መምጣት፣ ለምሳሌ የውሃ ሀብቱ፣ ሚኔራሎቹ፣ ኢነርጂ ሶርሶቹ እነዚህ ኦቨር ዩዝድ እናደርጋቸዋለን። በጣም ከሚችሉት በላይ አቅም በላይ መጠቀም ይኖራል። ይሄ ደግሞ ምን ያመጣል? ሾርቴጅ እንዲከሰት ሊያደርግ ይችላል ማለት ነው። ክራይሲስ ሾርቴጅ። ለምሳሌ ፎሳይል ፊውልስ አር ቢንግ ኮንሱምድ ፋስተር ዛን ዜይ ካን ቢ ሪፕሌስድ። ስለዚህ ለምሳሌ ነዳጅን መጠቀም ራሳቸውን መተካት ከሚችሉት በላይ መጠቀም ይመጣል። ያ ደግሞ ምን ያመጣል? ሾርቴጅ እንዲከሰት እንዲጠፋም ሊያደርግ ይችላል ማለት ነው። ሪሶርስ ዲፕሌሽን ይከሰታል። ፊፍዝ ዋን ኢዝ ክላይሜቲክ ቼንጅ ነው። ዲፎሬስቴሽን ኤንድ አርባን ኢሚሽንስን ኮንትሪቢዩት ቱ ግሎባል ዋርሚንግ ነው። ስለዚህ ኦቨር የራፒድ ፖፑሌሽን ግሮዝ ከተፈጠረ ዲፎሬስቴሽን ቅድም ያልናቸው ላንድ ዲግራዴሽን እነዚህ በመጡ ቁጥር ኦልዌይዝ ክላይሜቲክ ቼንጅ ይመጣል ማለት ነው። ያ ደግሞ ለምሳሌ በኢትዮጵያ ኢት ፌሰስ ሽፍቲንግ ሬንፊል ፓተርን፣ ዝናቡ መደበኛ ጊዜውን መጥኖ አይመጣም፣ ጠብቆ አይመጣም፣ መጠኑ ይቀንሳል። በዚህ ምክንያት ድሮውት ሊከሰት ይችላል። ስለዚህ ክላይሜቲክ ቼንጅ ኦቨር ፖፑሌሽን ኦቨር ራፒድ ፖፑሌሽን ግሮዝ መኖሩ ክላይሜቲክ ቼንጅ እንዲከሰት ያደርጋል ማለት ነው። what are the solutions for sustainable development of the country for using these resources for development የሚለውን ነው። ሶሉሽኖቹ ምን መሆን አለባቸው? the first one is family planning ፕሮግራሞችን ማስፋፋት ነው። ለምሳሌ encouraging birth control and education or reproductive health። ስለዚህ የቤተሰብ ምጣኔ የሚባለውን ፕሮግራም በአግባቡ ኢንካሬጅ ማድረግ፣ ማስፋፋት፣ መደገፍ ተገቢ ነው ማለት ነው። the second is afforestation and conservation of natural resources ነው። ስለዚህ ደኖችን ሪስቶር ማድረግ፣ ሪስቶር ፎሬስትስ ኤንድ ፕሮቴክት ባዮዳይቨርሲቲ። ስለዚህ ሪስቶር ማድረግ፣ የጠፉ ደኖች ካሉ እነሱን እንደገና ደን መትከል፣ ኮንዘርቬሽን ማካሄድ፣ መጠበቅ፣ ያሉትን መጠበቅ አንዱ ስልት ሊሆን ይችላል ማለት ነው። and the third one is sustainable farming ፕራክቲሶችን ፕራክቲስ ማድረግ ነው። ዘላቂ የሆነ የግብርና ፕራክቲሶች አሉ፣ የተለያዩ አካባቢን ለመጠበቅ የሚያገለግሉን፣ ሶይል ኢሮዥንን የሚቀንሱ እና ፕሮዳክቲቪቲን የሚጨምሩ የተለያዩ የርዕስ ግብርና ልምዶች አሉ ወይም አሰራሮች አሉ። እነዚህን ፕራክቲስ ማድረግ ያስፈልጋል ማለት ነው። the fourth is renewable energy adoption ነው። ስለዚህ reduce reliance on fossil fuels። ስለዚህ በእነዚህ አላቂ የሆኑ የኢነርጂ ወይም የኃይል ምንጮችን አለመጠቀም። ስለዚህ ታዳሽ የሆኑ ኢነርጂዎች ላይ ማተኮር እና እነዚያን ሪኒዌብል የሆኑ ኢነርጂዎችን አዶፕት ማድረግ፣ እነዚህ the solutions for sustainable development of a country ልንል እንችላለን ማለት ነው። ተማሪዎች እንግዲህ የዛሬው ሌሰናችንን በዚህ ያጠናቀናል። በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ቆዩኝ።